ወይኔ ዛሬ እግር በጣም ነው የሚሸተው። እግር በጣም ነው የሚሸተው። እኔ አይሸተኝም እንዴ? አንቺ የሚሸትሽ አንተ ተለማምዶ ይሆናል። እኔ እንዴ ምንም አይሸትም ሲጀመር እግሬ። እሺ ለማንኛውም ግዴታዬ ስለሆነ ማጠብ አጥባለሁ እንጂ እኔ ዛሬ ባላጥብ ራሱ ደስ ይለኝ ነበር። አይሸትም እያልኩሽ ነው። የኔ ጫማ የሚሸትና ማይሸት ጫማ አላውቅም እንዴ? ምን ነው የሚሸተው? እንዴት ነው የማይሸተው? እንደዚህ እየሸተተ በጣም ነው የሚሸተው። አንተ አይገባህም እንዴ? ብሌን እንግዲህ አፍሽን አትክፈች። ቆይ እንዴ ቁጭ በል እስኪ ልክ ይለናት። ይሄ ይሸታል። ይሄ ይሸታል። ብሌን የምር ልንጣላ ነው? እሺ ጌታን የምሬን ነው የምንጣላው እኮ። ከሸተተሽ እኔ ራሴ እታጠባለሁ። ግን አይሸትም። እግር ሸተተ በሚል ደግሞ ልትጨቃጨቂ ነው እንዴ? እኔ እንጂ ታጥበው ሁሉ የሚጸዳ አይመስለኝም ይሄ ሽታ። ምን ነው አንተ እንደዚህ ሲሆን ድረስ ሰላም እንዴት ናችሁ? ውድ ዩቲዩብ ቤተሰቦቻችን፣ እኔ በጣም ደህና ነኝ። እንግዲህ ከዚህ በፊት በሰራነው ቪዲዮ አብዛኞቻችሁ አይታችሁታል ብዬ አስባለሁ እና የኔ ደህንነት አሳስቧችሁ እንዴት ነሽ እንዴት ሆንሽ እያላችሁ ለጠየቃችሁኝ ሰዎች እግዚአብሔር ያክብርልኝ። እኔ በጣም ደህና ነኝ። እንደገና ደግሞ ናታን እንዴት ሴት ልጅ በጥፊ ትመታለች፣ እንዴት ሴት ልጅ አታከብርም እያላችሁ የነበራችሁ ሰዎች ልክ ናችሁ። ሴት ልጅ በጥፊ መመታት የለባትም፣ ልትመታም አይገባም። እና ደግሞ በጥፋቴ ቢሆን የተመታሁት ልክ ነው ብዬ አስብ ነበረ። ያለ ጥፋቴ በፕራንክ ሰበብ በመመታቴ ግን እጅግ በጣም በእውነት ነው የምላችሁ እጅግ በጣም ነው እየተናደርኩት። እና እንግዲህ ከዚህ በፊት ለምታውቁን ሰዎች እንግዲህ 3 ሆነን ነበር የምንሰራው። እኔ ናታን ቃል ነበር አብረን የምንሰራው። ብዙ ቪዲዮዎችንም ሰርተናል። ለማታውቁኝ ሰዎች ደግሞ ብሌን እባላለሁኝ። እንግዲህ 3 ሆነን በምንሰራበት ሰዓት፣ እኔ ናታን ቃል ሆነን በምንሰራበት ሰዓት በጣም ብዙ ቪዲዮዎችን ሰርተናል። አይታችሁ ከሆነ እንደውም የዛን ሰዓት ቪዲዮ ላይ በጣም አንድ ቪዲዮ በጣም ቫይራል ሆናልን ነበርና እንዴት መሰላችሁ? ናታንን ቤት ጠርቼው ምናምን ጋብዣው የሳምኩት ሰዓት በጥፊ እያለኝ እንዴት ትስመኛለሽ ብሎ ብሌን እያለ በጥፊ እያለኝ ሰዓት ታስታውሱታላችሁ ብዬ አስባለሁ እና ያንን ቪዲዮ ምክንያቱም በጣም ቫይራል ወጥቶ ስለነበረ አብዛኞቻችሁ ታስታውሱታላችሁ ብዬ ስላሰብኩኝ ነው። እና ያኔ በጥፋቴ ስለተመታውኝ እንግዲህ ጥፋቴ ነው ብዬ ዝም ብዬ ነበረ። ዛሬ ግን ያለ ጥፋቴ ስለሆነ የተመታሁት ተመትቼም የነበረው በጣም ተናድጃለሁኝ። እና እንግዲህ አብዛኞቻችሁ እንግዲህ በጣም የኛ ነገር እየገረማችሁ እየደነቃችሁ ነበር እና ብዙዎቻችሁን ኮሜንት ላይ ስትጽፉ የነበረው ነገር እንዴት ቶሎ እንደዚህ ተጋባችሁ፣ እንዴት እንደዚህ ነገር ተፈጠረ ምናምን ስትሉ ነበር እና ልክ ናችሁ። እንግዲህ ለምታውቁን ሰዎች፣ ብዙ ጊዜ ቪዲዮችንን ለምትከታተሉ ሰዎች ለሆነ ላልተወሰነ ጊዜ ያክል ቪዲዮ መስራት አቁመን ነበረ። ማለት ከሶሻል ሚዲያ በቃ ሙሉ ለሙሉ ማለት ይቻላል ርቀን ነበረ። እንግዲህ ምክንያቱን እያንዳንዷን ምክንያት ዛሬ እነግራችኋለሁ ማለት ነው። እንግዲህ ላልተወሰነ ጊዜ ዩቲዩብ ምናምን መስራት አቁመን የነበረው ናቱን ያስተዋወቀችኝ ወይም ናታን ያስተዋወቀችኝ ቃል ነበረች። ለምታውቁ ሰዎች ታውቁታላችሁና ናታንን ባስተዋወቀችኝ ሰዓት እኔና ናታን እንግዲህ ተግባብተን ያኔ እኔና ናታን ህይወት ጀምረን ነበረ። እንግዲህ ዩቲዩብ መስራት በማንችልበት ሰዓት እኔና ናታን እንግዲህ ህይወት ጀምረን ነበረ። ህይወት ስንጀምር እንግዲህ በጣም ብዙ ውጣ ውረዶች ነበሩት ህይወት ላይ። እንግዲህ ህይወት ብሎ ሆኖ የተደላደለ ነገር ብዙ አይኖርምና በጣም ብዙ ነገሮችን ብዙ ውጣ ውረዶችን አሳልፈናል እኔና ናታን። በዛ መካከል እንግዲህ ያኔ ዩቲዩብ በማንሰራበት ሰዓት ማለት ከሶሻል ሚዲያ ርቀን በነበረበት ሰዓት እንግዲህ ለማታውቁ ሰዎች የወሎ ልጅ ነኝ እና የኮምቦልቻ ልጅ ነኝ። ኮምቦልቻ ሂደን ነበረ። እንግዲህ ኮምቦልቻ ሂደን በነበረበት ሰዓት ብዙ ነገሮች እንትን ብለዋልና ሄደዋልና አንዳንድ ነገሮች ሳስታውሳቸው ሳቂ ይመጣልና ነው። ኮምቦልቻ ነበርን። ኮምቦልቻ ሄደን ባሳለፍናቸው ነገሮች በጣም ደስተኛ ነኝ። በጣም ደስ የሚሉ ጊዜያቶችን አሳልፈናል። እንግዲህ አብዛኞቻችሁ ኮሜንት ላይ እንደጻፋችሁት መች ተጋብታችሁ ነው
ከመቼው ልጅ ወልዳችሁ ነው? ከመቼው ነው እንደዚህ አይነት ህይወት የመሰረታችሁ ስትሉ ነበረ። እንግዲህ እኔና ናቶ ከተግባባን ትንሽ ቆይተናል እና ህይወትም ከጀመርን ትንሽ ቆይተናል። እኔና ናቱ እንግዲህ አሁን ላይ ትዳር ውስጥ ነን እና ትዳር ውስጥ ነን። ያኔ እንግዲህ ኮምቦልቻ የሄድንበትን ምክንያት እኔ ነፍሰ ጡር ስለነበርኩኝ የኔ ቤተሰቦች እዛ ስለነበሩ እዛ ነበር የሄድነው እና እዚህ ጋር እንደምታዩት ፎቶ ኦልሞስት 9 ወር ከምናምን ይሆነኛል። እዚህ ጋር ነፍሰ ጡር እያለሁ የተነሳሁት ፎቶ ነው እንደምታዩት። እንግዲህ እዚህ ጋር ደግሞ የምታዩት ቆንጅየዋ ልጃችን ነች። የኔና የናታን ልጅ ነች። መንከም ትባላለች። በጣም የምንወዳት ልጃችን፣ የመጀመሪያ ልጃችን። እንግዲህ ልጅ በልጅነት እንደዚህ ወልደናል። ብቻ እንዴት መሰላችሁ ህይወት ላይ ሁሉም ነገር እንዴት ነው አጋጣሚ የእግዚአብሔር ስራ ሆኖ እኔና ናታን እንግዲህ እንደዚህ ደስ የሚል ትዳር ውስጥ አብረን ሆነን እየኖርን ነው እላችኋለሁ። የሁላችሁም ጥያቄ መልስ ሰጥቻለሁ ብዬ አስባለሁኝ። እንዴት ወለዳችሁ? እንዴት እንደዚህ ቶሎ በፍጥነት እንደዚህ ተጋብታችሁ እንዴት ልትወልዱ ቻላችሁ ለምትሉ ሰዎች እንግዲህ መልሱን አብራርቼ የላችኋለሁ ማለት ነው። እና እንግዲህ ወደ ዛሬው ቪዲዮ ስመለስ አብዛኞቻችሁ ባለፈው ቪዲዮ በጣም ስትናደዱ ስለነበረ እኔ ደግሞ ለምን እሱን አላናድደውም፣ ለምን እሱን ፕራንክ አልሰራውም ብዬ አሰብኩኝ። ምን አይነት ፕራንክ መሰላችሁ ያሰብኩት? ብዙ ጊዜ እሱ በጣም ስራ ደክሞት ነው የሚመጣው እና ቤት አሁን መምጫው ሰዓት እየደረሰ ነው እና በጣም ደክሞት ነው የሚመጣው። እንግዲህ ለቤታችን በጣም የሚለፋ በጣም በዚህ አጋጣሚ ይህን ቪዲዮ ማየቱ ስለማይቀር ፖስት ሲደረግ በዚህ አጋጣሚ በጣም ቤቱን አክባሪ፣ በጣም ለቤቱ ታዛዥ፣ በጣም ለቤታችን የሚለፋ ልጅ ስለሆነ በጣም እናመሰግናለን ልለው ፈልጋለሁ። በጣም አመሰግናለሁ። እና ምን ልላችሁ ነው የዛሬው ፕራንክ ብዙ ጊዜ ከስራ ደክሞት ሲመጣ እግሩን አጥበዋለሁኝ እና ምክንያቱም እዛ ደክሞት ጫጫታ ላይ ውሎ ምናምን ስለሆነ የሚመጣው እዚህ ቢያንስ ሪላክስ እንዲያደርግ ብዬ ስለማስብ በቃ በደንብ ተዘጋጅቼ ነው የምጠብቀው። እንግዲህ ባለኝ ነገር አቅም ተዘጋጅቼ ነው የምጠብቀው እና ሁልጊዜ እግሩን ሲመጣ አጥበዋለሁኝ እና ሲመጣ እግሩን ማለት ውሃ ምናምን አቅርቤ ነው የምጠብቀው። ካሜራው ምናምን ደብቄ ነው የምጠብቀው። ውሃ ምናምን አቅርቤ ስጠብቀው እግርህ ይሸታል እለዋለሁኝ። ይህንን ጫማን ያደረገው ዛሬ ደግሞ በጣም ነው እግር የሚሸተው ምን ሆኖ ነው ምናምን እላለሁኝ። ከዛ አስቡት ስራ ደክሞት ጫጫታ ውሎ ነው የሚመጣው። የኔ ደግሞ እዚህ እግር ይሸታል ማለት ምን ያክል ሊያናደው እንደሚችል እንግዲህ ማየት ነው እሱን። ብቻ ለማንኛውም እንደዛ ብዬ ላናድደው ሞክራለሁኝ። በጣም እንትን እለዋለሁኝ። ኧረ ይሄን እግርማ እኔ አላጥብም ምናምን እለዋለሁኝ። እስኪ ምን እንደሚል አብረን የምናየው። ሁላችሁም ተከታተሉን። እንግዲህ ደግሞ በአዲስ አካውንት ስለሆነ የመጣ ነው። ሁላችሁም ሰብስክራይብ በማድረግ ጀምሩ። ሰብስክራይብ በማድረግ ፍቅራችሁን ግለጹልን። ወዳችኋለሁ። ቻቻው። ካሜራውን ደብቀን እንጠብቀው። እንግዲህ የዩቲዩብ ተከታታዮቻችን እንግዲህ ናታን የሚመጣበት ሰዓት ደርሷል። ናታንን ዛሬ የምንበቀልበት ሰዓት ነው። እንግዲህ እስከ ዛሬ ያደረገኝን በሙሉ ዛሬ ነው የምንበቀለው። አብረን እንበቀለዋለን። ሁላችሁም ተከታተሉ። እየመጣው ነው ብሏል። እንግዲህ እንጠብቀው።
dinnerli. አሪፍ ነበር። እንዴት ነሽ እናትሽ? ውሎ እንዴት ነው? በጣም ደከመኝ። አንቺ እንዴት ነሽ? ምን ነገር ልታጠኝ? ኧረ ተይው ነይ። ተይው እባክሽ ስሚ። ስራ ጥሩ ነበር። ቆንጆ ነበር። አንቺ አሪፍ ነበር። ማማ እያስቸገረች ነበር። ተኝታለች። አሁን እንዳልቀሰቅሳት ብዬ እኮ ነው። ተኝታለች። ወደስ ዛሬ ምን ጫማ ግን ይልቀው ምን ላድርግ? ገና ጫማ ስመርጥ ውላለሁ። ታዲያ ስራ ለሚያቸው ይህን ጫማ ማትለብሰው ግን ዛሬ ጥሩ ነበር። ኧረ ችግር የለውም። ይህን ጫማ አደረኩ፣ ያንን ጫማ አደረኩ። ደግሞ ስራ ለሚሄድ ስራ በዝቶብሃል እንዴ? ስራ በዝቶብህ ነበር? ስራ ሁሌ እንደበዛ ነው። ወይኔ ዛሬ እግር በጣም ነው የሚሸተው። እግር በጣም ነው የሚሸተው። እግር በጣም ነው የሚሸተው። በጣም ማጠብ ራሱ አልቻልኩም። ምን ነው የሚሸተው? ሲጀምር አትጠቢኝ ይቅር እያልኩሽ አልነበር እንዴ? ተይው በቃ ተነሽ። አይ ቆይ ልጠብ እንጂ። ታዲያ ምን እግር ይሸታል ማለት ትያለሽ? አይ በጣም ነው የሚሸተው። በጣም ስለሚሸት እኮ አፍንጫዬን ራሱ እያስነጥሰኝ አታይም? ወይ እንዴት እንደሚያስነጥሰኝ ያየህ? እናት እንግዲህ ሌላ ብጥብጥ አትፍጠሪ። እኔ ለራሴ ደክሞኝ ነው የመጣሁት። በቃ ታዩ እውነት ባላጥብ ደስ ይለኝ ነበር ግን እኮ ታዲያ አትጠቢኝ። ታዩ እንዴ ወይ ታዩ ለማድረገው ምን ማድረግ እችላለሁ? ማጠብ ነው እንጂ እንግዲህ ምን ማድረግ እችላለሁ ማለት ምን ግዴታ ነው እንደ ማጠብ እግር? ሁሌ ያስለመድኩ ነገር ስለሆነ ታዩ ጀበር ጫማ ይሸት ብለሽ ይሸታል። እንደዚህ እስኪሸት ድረስ ጀመር። አንተ ምን ሆነሃል? እኔ አይሸተኝም እንዴ? አንቺ የሚሸትሽ አንተ ተለማምዶ ይሆናል። ዛሬ ልክ አይደለሽም መሰለኝ። እኔ እንዴ ምንም አይሸትም ሲጀመር እግሬ። ምንድን ነው የምትይው እኮ? አንተ ተለማምዶ ሆኖ ማለት ነው። ተለማምዶ ሆኖ ማለት ሽታውን ተዋህደ ሆኖ ምን ነገር ጀመረ ነው እንዴ? ዛሬ አች ራሱ መቀመጥ ከበደኝ። ምን ማለት ምን እያልሽ ነው? እኔ ያልገባኝ ነገር መጀመሪያ ማን ጠቢኛለሽ? እኔ ዛሬ በቃ ተይው አትጠቢኝ እያልኩሽ ነው እኮ። እሱን ስላወክ ነው መሽተቱን ስላወክ ነው አትጠቢኝ ያልከው ነው እንጂ ሁሌም ማጥበን ነኝ አይደል?
ለራሴ ከስራ ራሴን አሞኝ ደክሞኝ የመጣሁት ሌላ ራስ ምታት አትሁኝብኝ በእናትሽ ብሌን። እኔ አንድ መጀመሪያ አትጠይ ብዬሻለሁ። ሲቀጥል ደግሞ ቢሸት እንኳን ይሄ እንዴት ነው ይሸታል ግን ምናምን ብለሽ እንትን ማለት ነው እንጂ ግልጽ ነገሩን እኮ ነው የነገርኩኝ እኮ። ግልጽ ነገሩን ታዲያ ምን እንዲደብረኝ ማጠብ አቃተኝ ነው ያልኩት። ሽታው በጣም ስለበዛብኝ ማጠብ አቃተኝ ነው ያልኩት። አፍንጫዬን ደግሞ እየሰረሰረኝ ማጠብ አልችልም እኮ። ማጠብ ካልቻልሽ መጀመሪያውኑ ልጠብ ማለት ምን ያስፈልጋል እንዴ? ምን ነገር ጅመራ ነው እንዴ? አይ ነገር ጅመራ አይደለም። ልጅቷን እንዳንቀሳቀሳ ስንጩ። እሺ ለማንኛውም ግዴታ ስለሆነ ማጠብ አጥባለሁ እንጂ እኔ ዛሬ ባላጥብ ራሱ ስለኝ ነበር ብለኝ። እኔ ለራሴ በጣም ራሴን አሞኝ የመጣሁት ሲልፐር። አንተ ሲጀመር ምን ነው እንደዚህ እስኪሆን ድረስ የጠበቀው? ሲልፐር አምጪልኝ አንዴ። ማማን ብቻ አይቻት ልምጣ። ትንሽ ድካሜም ከለቀቀኝ ልጅ የለያት። ሲልፐር አምጪልኝ። እንደዚህ ሳርገ ማማ ጋር እንዴት ነው የምትገባው ካልታጠብክ? አይሸትም እያልኩሽ ነው። የኔ ጫማ የሚሸትና ማይሸት ጫማ አላውቅም እንዴ? ምኑ ነው ይሄ የሚሸተው? እንዴት ነው የማይሸተው? እንደዚህ እየሸተተ ምንም አይሸትም። እንዴት ነው የማይሸተው? እንደዚህ እየሸተተኝ ስለሸተተኝ እኮ ነው ሸተተኝ እያልኩ ያሉት። መናገር አልነበረብኝም ነው? እሺ አትጠቢኝ ታየው አላጥበም። እሺ ማጠቡን ግን እግር እንደዚህ እስኪሆን ለምን ትጠብቃለህ? ምን አገባሽ አንቺ? እግሬ እንደዚህ እስኪሆን ብጠብቅ ባልጠብቅ ሲጀመር። እስቲ ሲልፐር አምጪልኝ አንዴ። አሁን ማማ እንዳንቀሳቀሳት በእናትሽ ልጄ ልይበትና ልምጣ። ያማታል እኮ ግን ሳትታጠብ አትግባ ነው እኔ ደግሞ እያልኩ ያለው። ታጥበህ ግባ። በጣም ነው የሚሸተው። አንተ አይገባህም እንዴ? ብሌን እንግዲህ አፍሽን አትክፈች። ቆይ አንዴ ቁጭ በል እስቲ ልቂ በእናትሽ። አንዴ ተይኝ ወደዛ። ፋሚሊ በጣም ነው የተናደደው። በጣም ምን ማድረግ እንዳለብኝ አላውቅም። ይዤው ልምጣ። አባት ገባ እንደ ውስጥ ከውጭ ነው ያያት። ለምን ውስጥ ገብቼ ነው እንጂ ስሜት ነው የመጣሁት። እንዴ ምንድን ነው የምትይው እንዴ? ሳትታጠብ አትግባ እያልኩ አይደል እንዴ? ወይ ሳትታጠብ የምትይው ምንም አይሸትም ጫማ። እስቲ አምጪታል። እስቲ አምጪ። ኧረ በኢየሱስ እንዴ አምጪ። ምንድን ነው እስቲ አሁን ይሄ ይሸታል። ይሄ ይሸታል። ብሌን የምር ልንጣላ ነው? እሺ ጌታን የምሬን ነው የምንጣላው። ማይሸት ጫማ እንዲሸታል ትያለሽ። ሲቀጥል ደግሞ እኔ ጠቢኝ ብዬሽ አይደለም ልጠብህ ብለሽ አይታየው የሚባለው ነገር ግን እውነት ነው። ሰው የራሱ ቆሻሻ አይታየው የሚባለው ነገር እንግዲህ የራስ ስለሆነ የራስ ነገር እየሸተተ አይሆን አይደለም ማለት ነው። ለኔ ግን በጣም እየሸተተኝ ነው ያልኩ እኮ። ከሸተተሽ እኔ ራሴ እታጠባለሁ ግን አይሸትም። ሲቀጥል ደግሞ ደክሞኝ ነው የመጣሁት። ልጠብ ስትይኝ እንዲሁ በቃ ቤት እኔ እንግዲህ አንድ ቀን ሸቶኝ ያውቅም ጫማክ። ዛሬ ለምን እንደሸተተኝ አላውቅም። በጣም ነው የሚሸተው። ያው መሽተት ሲሆን በጣም ነው የሚሸተው። አሁን ማማ ነገ ጉንፋን ይዛታል። ከዚህ ዘሸቷት አዎ ገባ አይደል እንጂ ልትስማት ሲጀምር እና ታዲያ በስማት ዛሬ እኔ ራሴን አሞኛል። ራሴ ደግሞ ሌላ ራስ ምታታቱኝ ቢበናትሽ እንዴ። በቃ ከሸተተ ታይዋ አትጠቢ። ማጠቡን እኮ ትቼዋለሁ ግን እየነገርኩህ ነው። ሰው ቤት አሁን ብትሄድስ ነው? አሁንስ ቤት ነው የመጣው። ሰው ቤት ብትሄድ ነው እንዴት ነበር? ጤነኛ አይደለሽም እንዴ ዛሬ? እግር ሸተተ በሚል ደግሞ ልትጨቃጨቂ ነው እንዴ? አትንገሪኝ ከሆነ ወይ አትንገሪኝ በል። አትንገሪኝ ነው? አትንገሪኝ ንገሪኝ አይደለም። አንቺ ጉድለቴን ካልነገርሽ ሌላ ማን ይነግረኛል? ግን እዚህ ጋር ደግሞ ሌላ እግር ይሸታል እግርህ ምናምን እያልሽ ሌላ ከስራ መጥቼ ጭራሽ እዚህ ጋር ከቻልሽ እግሬን አጥበሽ ቢሸት እንኳን ነው የምልሽ። ቢሸት እንኳን እግሬን አጥበሽ በቃ እንዴት ነው አይምሮ ሪላክስ እንዲያደርግ አድርገሽ ምናምን ምግብ አቅርበሽ ምናምን በልተን ብንተኛ ነው ጥሩ። ምንድነው እግር ይሸታል ብለሽ ጭቅጭቅ? አሁን ትንሽ ሽታ ቢሆን ኖሮ ችግር የለውም ነበር እኮ። ይሄ እኮ በጣም አላየንም እንዴ ሲያስነጥሳኝ እንደነበር። እሺ አሁን ለምን አላስነጥሰሽም? እዚህ ጋር ስለተቀመጥሽ ነው። ከዚህ እዚህ አይሸትም ነው ቢሸትሽ? ወይኔ እንዴት እንደሚሸት ስላላወቅክ ነው።
እኔ እንጂ ታጥበው ሁሉ የሚጸዳ አይመስለኝም ይሄ ሽታ። ምን ነው አንተ እንደዚህ ሲሆን ድረስ አንተ ጤነኛ አይደለሽ እንደ ዛሬ ብሌን፣ ጌታን የምሬን ነው። በጣም ልንጣላ ነው። እሺ እንዴ እግር ይሸታል። እግርህ እንደዚህ እስኪያስነጥሰኝ ድረስ ምናምን እንዴ። እንግዲህ እኔ ካልነገርኩህ እኮ በቃ ከሸተትሽ ግቢ በቃ ወደ ውስጥ እንዴ። እኔ ራሴ ታጥቤ እመጣለሁ አልኩሽ እኮ። ታጥበህም ቢሆን ይሄን አጣጥበህ ምናምን አስቀምጠው። እሺ ከታጠብክ ማለት ምን ማለት ነው? ማስታጠቢያውን አጥበህ አስቀምጠው፣ እሱም እንዳይሸት። ዛሬ የመጣ ሰው አለ እንደዚህ ቤት? ማን ይመጣል? ታዲያ ምንድነው በነገር ተሞልተሽ የጠበቅሽኝ እንዴ? ይሄ ነገር ነው ለአንተ እኮ ነገር መስሎ ስለታየ ነው። ጫማ ይሸታል ማለት ነገር ነው እንዴ? ከዚህ በላይ ነገር ምን አለ እንዴ? አንድ ጫማ ይሸታል ትያለሽ፣ ሁለት ታጥቤ እመጣለሁ ስልሽ የታጠብክበትን ማስታጠቢያ ጠቦት ይኛለሽ። የኔ እግር እንትን ነው እንዴ? ጥንብ ነው እንዴ? እንደዚህ ማስታጠቢያው እስኪዝ ድረስ የሚሸተው? እንግዲህ ለእኔ እንደዛ ነው የመሰለኝ። ምንድነው ነገር ጅምራ ነው? ምንድነው ያልገባኝ ነገር ምንድነው? እስቲ ንገሪኝ። ምንድነው እያልሻለሽ? ትክክለኛውን ነገር እየነገርኩ ነው። ትክክለኛውን ነገር ነው የነገርኩ። እኔ ሚስት ካልነገርኩ ደግሞ ማን ይነገር? የምርሽን ነው ብለን? የምሬን ነው። ጌታን በጣም እያናደድሽ ነው። ምንድነው ዛሬ? ማን ነው እንደዚህ ተጭቃጨቂ ብሎ የመከረሽ ሰው አለ እንዴ? ሚስት የመመሽ ተጨቃጨቂ ማውቀው ነው። ትክክለኛውን ነገር ነው። ዛሬ ደግሞ ጭቅጭቅ አይደለም። ትክክለኛው እንኳን ነገር ቢሆን ነው እንዴ? ትክክለኛው ነገር እንኳን ቢሆን ታዲያ ያመመኝ ልጠብሽ? አትጠቢኝ። እኔ ጠቢኝ አላልኩሽም። ሲጀመር አትጠቢኝ። እኔ ጠቢኝ አላልኩሽም። ግን ደግሞ እንደው ቢሸት እንኳን ነው የምልሽ። ሚስቴ አይደለሽ እንዴ? ገበናዬን ሸፍነሽ ልታጥቢ ነው እንጂ የሚገባው። ገና ጫሜን እንደወለኩ ይሸታል። ከዛም በኋላ ደግሞ እዚህ ጋር ቁጭ ብለሽ ጭቅጭቅ። ለማን ነው የሚሸፍነው? እኔ ላንተ ነው ነገርኩት። እዚህ ሌላ ሰው የለም እንዴ? ለሌላ ጊዜ እንድትጠነቀቅ። እኔ እንዳይደብረኝ ለኔ መንገር የለብሽም ነው እያልኩሽ ያለሁት። እኔ አሁን አንዳንድ ነገር አይቼ ከአንቺ ባህሪ የሚደብረኝ ነገር ቢኖር አይቼ ላይክ አልፍሻለሁ እንጂ ለምን ታልፈኛላት? ነግረኝም እንዴ ከምታልፈኝ መንገር ነው። ዛሬም የሆነ ሰው መጥቷል እዚህ ቤት። ጌታ የሆነ ሰው መጥቷል። ከሆነ ሰው ጋር ቁጭ ብለሽ ነገር ስትፈተፍቺ ነው አልሽ። በቃ ስለኛ በመጀመሪያ ደረጃ እዚህ ቤት ማንም እንዳይመጣ ብያለሁ። ምን ማለት ጊዜ ነው? ሲጀመር ሰው ጋር ማወራበት ጊዜ አለ። ማማጋ ይተዳል። ምንድነው ሰው ጋር ማወራበት ጊዜ መቻለኝ የምትይው? ሰው ማማ ሊጠይቅ ሲመጣ ሰው የየራሱን ሀሳብ እዚህ ትቶ ነው የሚሄደው። ወይዘው እንደዛም ከሆነን ማለት ነው ስለኛ ትዳር ምናምን ሰው እንደዚህ ነው ብሎ ነግሮሽ ከሆነ ይሄ ሶሻል ሚዲያ ላይ በሚያዩት ነገር ምናምን እንዴት ይመታሻል ምናምን እያሉሽ ከሆነ ይሄ በሱ ምክንያት ጸብ ልትጀምሪ ከሆነ ተሳስተሻል። እንደዚህ አይደለም ትዳር የሚመራው። የኔ ጥፋት እንግዲህ እዚህ ጋር ምን እንደሆነ አላውቅም። የኔ ጥፋት እዚህ ጋር ምን እንደሆነ አላውቅም ማለት የኔ ጥፋት ከዚህ በላይ ምን ታጠፊያለሽ? የኔ ጫማ ቢሸት እንኳን ነው የምልሽ። ቢሸት እንኳን ከስራ ደግሞ ነው መጣው ራሴን አሞኛል እያልኩሽ ነው። ጫማ ይሸታል ምናምን ምናምን የምትይው ምንድነው? ትክክለኛውን ነገር ከመናገር ወደኋላ አልልም። ትክክለኛውን ነገር ነው የነገርኩት። ምን ማለት እንደነበረ በቃ የምርሽን ነው እንደዚህ የምትበጣጠሽው? የምርሽን ነው ወይ እንደዚህ ትብትዩ የሌለብሽን ባህሪ እንደዚህ እንኳን እንደዚህ አይደለም ጫማ ይሸቱ ምናምን አይደለም። በራሴ ምክንያት ተናድጄ እንኳን የሆነ እንዴት ነው ስጮህብሽ ምናምን እንኳን የኔ አባት ተረጋጋ ምናምን የምትይ ሰው ዛሬ በጣም አክት እያደረግሽ ነው። በጣም በስመ አብ። እኔ ቤቴ መምጣት እንዲያስጠላኝ ልታረጊ ነው እንዴ? እንደ ብድደው ባዶ ሰቡ ምን ነው በወጣትነት የትዳር ውስጥ ባልገባው ምናምን ልታስቢ ነው እንዴ? እንግዲህ ትክክለኛውን ነገር ነው የተናገርኩት። ለምን እንደደበረ አላውቅም። ደበረኝ አይደለም እያልኩሽ ያለሁት እኮ በቃ ከሸተተ ታየው በቃ ለምን ነገርሽኝ ነው ታዲያ? ለምን ነገርሽኝ ነው ማለት? ለምን ነገርሽኝ ነው ማለት? እየሸተተሽም ጸጥ ብለሽ ማጠብ አለብሽ ነው እያልከኝ ነበር ያለው። አትጠቢኝ። እኔ መቼ መጀመሪያ እየሸተተሽም እኮ
አላጥብም። የምርሽን ነው እንደዚህ እያወራሽ ያለሽው? ጌታን የምሬ ነው ብለሽ የምሬ ነው። እንግዲህ ትክክለኛ ነገር በመናገሬ ምንም ላይ ጥፋት እንደሆነ አላውቅም። ትክክለኛ ነገር መናገር አለ ማለት የነበረብህ ወይ ትክክለሽ። ጫማዬማ ዛሬ በጣም ሸቷል። ራሴ ታጠባለሁ፣ አጸዳለሁ እኮ ራሴ ታጠባለሁ። በቃ ሂጂ ግቢ። እንዴ ምንድነው እያልሻለሽ? አንተ እኮ የግድ እንዴት ጫማዬም ሸቶ ቢሆን ገመናዬ እንደዚህ ምናምን እያልክ ጮክ ያለ አይነት ምን ነው ታራራሽ? አባት ፋሚሊዎች፣ ወይኔ ጉዴ፣ ወይኔ ጉዴ፣ ወይኔ ጉዴ። አባት ሄጄ ላምጣው። ምንድነው ዛሬ ሌላ አይነት ሰው ሆነሽ የምትጠብቂኝ? እኔ ቤቴ ስገባ ባልሽ ለቂኝ ምን እንትን ነው ይቅርታ እምትይ? የምሬ ነው ብለኝ ያምሻል እንዴ? ለቂኝ እንዴ? እኔ ራሴን አሞኛል። ሲቀጥል በቃ እንደዚህ አይነት ይሄ ይሸጣል ምናምን በቃ እንደነገርኩሽ ነው። ይሄ አንቺ ገመናዬ ልትሸፍኝ ምናምን ነው እንጂ የሚገባው ገና ለገና ይሄ እንዴት ነው ይሸጣል? እንደዚህ በቃ አይሸትም። ምን አባት ይሸጣል አይሸትም አይደለም። እሺ ዛጋ ከሚረዳኝም ያው ፕራንክ ብለሽ እንዳይሆን ብቻ አሁን ደግሞ የገማ ፕራንክ ጅላቱኝ እስቲ በእናትህ ፕራንክ ነው የሆነ ፕራንክ ነው። እኔ ራሴን አሞኝ አሁን በመጀመሪያ ደረጃ ራሴን አሞኝ መጥቼ ገና እኮ ፕራንክም ቢሆን በቃ ራሴን አሞኝ መጥቼ እንደገና ሌላ ፕራንክ ምናምን በቃ ከስራ ስገባ እንደዚህ አይነት ነገር አይመችኝም። ራሴን አሞኝ ነው የምውለው ታውቂያለሽ። በቃ ለራሴ እዛ ስንት ሰው ጋር ፕራንክ ነው ያባት ደላላ ጋር ስትጨቃጨቅ እኔ በፕራንክ ሰበብ በጥፊ ብለኛል እንዴ? ፕራንክ ነው ያባት እውነት። ከስራ ስትገቢ ሲደክምሽ ምናምን አይደለም እኔ ፕራንክ እንኳን ብሰራ እሺ። በእናትሽ አሁን ፋሚሊዎቻችንን ሰላም ትላችኋለህ አትላቸው? ሰላም በላቸው። እንዴት ናችሁ? ሰላም። እንግዲህ ውድ ቤተሰቦቻችን ተሳክቶልናል። ከጥፊ በላይ እንግዲህ እንደዚህ ነው አያችሁ፣ እኛ የምናናድደው ተሳክቶልናል። ምን ትላለህ? እንደዚህ የጅል እንትን እኔ አልወድም። እኔ ሰው የመከረሽ እስኪመስለኝ ድረስ እኔ ራሴን ስለሚኝ ነው ባይዘው የራሴን አሞኛል በጣም። ሲቀጥል እንደዚህ አይነት ይሄ እንዴት ነው ጫማዬ እንኳን ቢሸት ነው ምንድነው አይሸትም። ጫማዬ ቢሸት እንኳን ሲጀመር ሸቶኛ አቅም እኮ ቢሸት እንኳን እንትን ምንድነው የሚባለው ስሙ ዝም ብለሽ አጥበሽ ለሌላ ጊዜ አባቴን ጫማ አታርገው ምናምን ነው እንጂ የሚባለው። ብቻ ፕራንክ መሆኑ ጥሩ ፕራንክ ነው በቃ። ሰላም ሰላም አትላቸው? እንዴት ናችሁ? ሰላም ነው ወይ? ቆይ በቀጣይ በደና ፕራንክ ጥፊ አይደለም፣ ቆይ ጠረባ ያለው ፕራንክ ነው ማሳያችሁ እንዳታስቡ። እንግዲህ ከጥፊ በላይ ተሳክቶልናል ፋሚሊዎቻችን። እንግዲህ በቀጣይ ቪዲዮ እስክንገናኝ እንወዳችኋለን። ሰብስክራይብ አድርጉ። ሌላ በደንብ ትልቅ ፕራንክ እንዲዘጋጅላችሁ በደንብ ሰብስክራይብ አድርጉ። ቻው ቻው።